ዛሬ እንግዲህ ቤተሰብ ብሩክ አለማየሁ በአዲስ ነገር በፎቶ በትዝብት መጥቷል። ያው እንዳያችሁት ነው እንግዲህ ዛሬ እንደሰማነው ከሆነ የአምሳ ዕለት ነው የአዲሱ ፍቅረኛው ቀለበት ፕሮግራም ነው እየተዘጋጀ ያለው ተብሏል። እንግዲህ እስካሁን እሷ ጋር ፎቶ የለቀቀው ነገር የለም። ራሱን ብቻ ነው የለቀቀው። ያው ሰርፕራይዝ ስለሆነ እሷን ማሳየት አልፈለገ ይሆናል። እንግዲህ ቀለበት ነው እኔ የእሷ ቀለበት ሊያደርግ ነው ተብሏል። አንዳንድ መረጃ እንደሰማ ነው እሱ ቀለበት እውነት ውሸት። ዛሬ እንግዲህ እንዴት በዚህ ልክ የሀሚ ልብ ይሰብራል? እኔ አላምንም። በዚህ ልክ ብሩኬ በሀሚ ላይ እንዴት ክፋት ይሰራል? የፈለገ ቢሆን የፈለገ እሷ አትወደኝም ብሎ ቢያስብም ትናንት እንደምትወደው ነግረዋለች። ግን ይሄን ያህል ደግሞ ይችሊ አብዳ እንድትሄድ ነው፣ ጭንቅላቷ እንዲነካ ነው፣ ከዓላማዋ እንድትሰናከል ነው። ለምን አንድ ሰው የአሁኑ ሳይሆን ማየት ያለበት 2 ዓመት ያሳለፉትን መከራና ስቃይ ያሳልፈው እዚህ የደረሱትን። አሁን እዚህ ጋር መኪና እንደፈለገ መነጸር ለብሶ ምን እየተወጣጠረ የሚነሳው የደረሰው በሀሚ ነው፣ እሷን በሱ ነው ብሎ ማሰብ ነበረበት። ለምን እዚህ ያደረሰችልኝ በራሴ ባመጣው ለምን ልቧን እሰብራለሁ ማለት ነበረበት። ይሄን ያህል እሷን ትናንት እንዴት እንደሆነች ታሳዝናል። አይታችኋል። እንዴት ይሄን ያህል የፈለገውን ያግባ፣ ፍቅር በግድ አይሆንም። እሷ ብታፈቅረው እሷ ያፈቅራት ይሆናል። እህቶቼ ትናንት ቆርጫለሁ ነው ከቡታጅራ ጀምሮ ቆርጫለሁ በቃ ማለት ከልቡ እንደዋጣት ነው እየተናገረ ያለው። እሷ ግን የአፌን ሳይሆን የልቤን ነው ማየት ያለብህ ብለዋል። እሷ ግን አልቆረጠችም ስለምታፈቅረው። ሴሊ ሁሌ እንዳፈቀረች ሴሊ ናት፣ ሁሌ ተጎች። እውነት በጣም ያሳዝናል። ወንድ ልጅቶቼ አንደኛ ልቡ ሰፊ ነው፣ ሁለተኛ ደንዳና ነው። ልቡ ሰፊ ነው ስላችሁ በአንድ ልብ 2 3 ሴት ያስቀምጣል። ሴት ልጅ ግን ከወደደች አንድ ወንድ ነው። እሱም ደግሞ ከከዳት በጣም ትሰበራለች። ሌላ ህይወት ለመጀመር ሌላ አዲስ ወንድ ለማንጣት ለመልመድም ለመቅረብም ብዙ ይፈጅባታል። ይሄኛውን ከልቧ እስካላስወጣችሁ ድረስ። ይሄኛው ግን ከልቧ ካስወጣችሁ እውነቴን ነው ላይን እንኳን ለማየት ያስጠላታል። ያን የበደላትን ወንድ አንዴ ካወጣች ከልቧ ላይኗ እንኳ ይደብራታል። ከዚህ ብሩክ እያደረገ ያለው በጣም ያሳዝናል። ትናንት እንደዛ አድርጎ ዛሬ ደግሞ ቀለበት ነይ ብሎ ባይጠራት በቃ ያርግ። አሁን አያስባችሁታል? ፊት ለፊት ቀለበት ሲያደርግላት ሀይሚ ምን አይነት ስሜት እንደሚሰማት። ለምን ብሩኬ አታሳዝን? ማንም እንደሌላት ታውቃለህ አይደል? እንዲ 2 ዓመት ሙሉ አንተም ብላ ነው። ለምን ግፉም እኮ ጥሩ አይደለም ብሩኬ። ዛሬ እንደዚህ እሷን ለማብሸቅ ዛሬ እንደዚህ እንደፈለክ እየተንጠባረርክ፣ ነገ እኮ ሰው ነን፣ ፈራሽ ነን። ነገ ምን እንደሚገጥም አይታወቅም። ጥሩ ነገር ጥሩ ስራ ብትሰራ ለራስህ ነው። ይሄን ያህል የእሷን ልብ መስበር ደግሞ እውነት ዋጋ ያስከፍላል። ጥሩ አይደለም ብሩኬ። እውነት ሁሌ ደስታ ሁሌ እንደዚህ ሀሚን ጎዳለ ብለህ የምታረገው ነገር በጣም ይደብራል። እኔስ እዚህ ጥሩ ነገር ሰርተህ ረፍ። እሷን ብትጎዳህ አንተ ጥሩ ነገር አርገህ እለፍ። እውነት ጥሩ አይደለም ብሩኬ። እውነት በጣም ነው ያዘንኩት ስሰማ። እኔ አላቅም እንግዲህ የልጅቱ ደግሞ ፎቶ ይለቅና የራሱን የፖሰተው በግርምትም እንደምታዩት ልቡ ደረቱን ገልብጦ ለቋል። ሀሚዬ እንግዲህ ዛሬ እኔ ምንም አይደለም ባትመጣ ፕሮግራሙ ላይ ባትገኝ፣ ሁለተኛ ደግሞ እሱ ያን ቤት ለቃልም ብትል ወይ ለተወሰነ ሰዓት ከሀገርም ብትወጣ ራሷን ወደ ራሷ እስክትመለስ ይሄን እያየች ጭንቅላቷ እንዴት ነው ይችል እድሜ 20 ዓመት ያልሞላ ልጅ እንዴት የምትቋቋመው? እንደዚህ እያሰቃየ እንደዚህ እያመጣ ሴት እንዲህ እያረገ ዛሬ ያረገው ቀለበት አስባችሁታል? ቀለበት ትልቅ ነገር ነው። ዛሬ እንግዲህ ቀለበቱ የመጨረሻ እንዲቆርጥላት በቃ የመጨረሻ ሊያሳያት ነው የዛሬው ፕሮግራም ማለት ነው። ቀለበት ነው ቶቼ። እኔ በጣም ነው ያዘንኩት። ሰላም አለይኩም ሀገሬ ዩቱብ ቻናል ተከታታዮች ውዶቼ፣ ማሮቼ፣ ሀገሮቼ ልጆች በያላችሁበት ሰላማችሁ ብዝዝት ይባል። እንዲሁም ክርስቲያኖቶቼ ሰላማችሁ ይብዛ። እንግዲህ ዛሬ ብሩኬ ብቅ ብሏል። እንደምታዩት በግርምትም በደረቱን ገልብጦ መኪናው ላይ ቁጭ ብሏል። እንግዲህ የዛሬው ፕሮግራም ለልጅቷ ዝግጅት ነው አሉ። ሰርግ እንኳን ቤተሰብ በሌለበት አያረግም። ቀለበት ፕሮግራም ነው አሉ። እንግዲህ ያው ሀብሎ ህይወቱን ልጅቷ እንግዲህ የድሮ ፍቅረኛ ይትሆናል። ሌቶች ለምን ሀሚን ፍቅሩን ያልገለጸው አኑሯት ይሆናል። ህልሙን ሲያሳካ ፍቅሩ የድሮ ልጅቷን ወደ ሚዲያ ወጣት እንደዛ እንጂ ብሩኬ ዝም ብሎ እንዲህ በሀሚ ላይ አይጫወትም። ሀሚ ደግሞ አልቆረጠችም።